ቅድም እኮ ትልቅ ነገር አለው ምነግራችሁ ነገር ምንም ያልተነካ 00 ዛሬ የተነገረው ነገር አለ ብዬ ልጆቹን እያስጠበቅኩት ነበረ። ከራስ እንጂ ከነኩ አይዞኝ ዛሬ ብሩክ መጨረሻ ምን እንዳለ ታውቂያለሽ? ከዚህ በኋላ ካላመንሽኝ ብሏታል። ካስታውሳችሁ ነበሩ አማዝ ነው ያ አንድ ነው ማለት ሙዚቃ እኮ ስለ ፍቅር ነው ይልሽ ስለ ፍቅር እኔ አሁን ጂጂ ላይ ቆይ ዝም በይ ሳትናገሪ በፊት አም ሶሪ ትልቅ ይቅርታ ጂጂ መናገር ካለብሽ ትክክለኛውን ነገር ተናገሪ። ትላንትም የምጮህብሽ እንዳልጮህብሽ እኔ አልፈልግም ሰው ላይ መጮህ። ለዛ ነው ይጮህ ስለምንጫጫ ነው ችግር የለውም። እኛ ትክክለኛውን ልብሽ ውስጥ ያለውን በትክክል ተናገሪ። አታለባብሽ እግዚአብሔር ኖ ልቤን ልብሽ የሚልሽ ተናገሪ። ትክክለኛውን አይምሮ የሚለኝ ነው ተናገሪ። እዚህ ጋር እመኝኝ ነው ትርጉሙ ለእኔ እመኝኝ። ከዚህ በኋላ እመኝኝ ነው። ካላመንሽኝ ሚስ አነጋገሩ ልጁ አማርኛ ላይ በደንብ ነው የተከታተየዋለሁ። ሁሉም አማርኛቸው የዛ ሀገር ግልብጥ ነው። አማርኛቸውን ተከታተሏቸው። ከዚህ በኋላ እመኝኝ ነው በሱ አካሄድ እንጂ ማስፈራራት። አሁን ብዙ ኮመንቶች እንደ ማስፈራራት ነው የቆጠሩት። ጽሁፍ እያየው ስለሆነ ነው። ከንዬ እዚህ ጋር እውነታው የሚያውቀው አሁንም እግዚአብሔር ነው በመካከላችን። ድራማቸው ሪልም ይሁን እኛ አናውቅም። እኛ በትክክለኛው ባየነው መሰረት ውስጤ እኔ ጋር ቢሆን በሚለው ነው እኔ የምናገረው። አሁን እሷ ማስፈራራት እንደዛ ትልቅ ተጽዕኖ ነው የጣለባት ስትል አነጋገራቸው ነው። ብዙዎቹን ወንዶች ሄደሽ እንትን ያቸው ንግግራቸው ነው። እሺ ውዶች እኔ አንዴ አውርጄ ልውጣ። እሺ ሰላም ናችሁ? እግዚአብሔር ይመስገን። ከነየ እንዴት ነሽ? አትናጀጂ እሺ። እኔ እናት ብላችሁ የምርን ነው በእውነት በብዙ ነገር ነው ሰው የተስተካከለው። ገባችሁ አይደለ? እና ደግሞ በዛሬ ቪዲዮ ላይ ማናገር የሚፈልገው ነገር ምንድነው? ልጁ የልጅ አባት ነው። እኔ የልጁ አባት ነኝ ብሎ መጥቷል። ግን አሁን እዚች ጋር ማለት ነው ቦጋሌ ማለት እኔ ከልጅቷ ማለት ግንኙነት እንዳለ እኮ ነው ያሳየው። ማለት ልጁ የሱ አይደለም ግን ሌላ ግንኙነት እንዳለ ነው ያሳያለው። እኔ ማለት ብዙ ነገር አልተጠራም። አሁንም የምር ነው የምላችሁት። እኔ እንደዛ ነው ማለት የተረዳሁት ምን እንደምትሉ አላውቅም። እና ማለት ከልጅቷ ጋር ተገኘው እንጂ መንገድ ላይ ወይ የኔ ካፌ ላይ ተገኝተናል እንጂ ከሷ ጋር ምንም ነገር የለም። ልጁም የኔ ሊሆን አይችልም አላለም። ግን ልጁ የሱ አይደለም ማለት የኔ አይደለም እያለ ነው እንጂ ከልጅቷ ጋር ግን ምን አለ ቼት ተደርጓል። ግን ማለት ይሄ ነገር አልተጠራም። ከዚህ በኋላ ኢማኒኝ ምናምን በአንድ እንዴት ነው ልታምን የምትችለው? አልገባኝም። እንደ ሲጀምር ሁሉም ነገር ያለው ነገር ሁሉም ነገር ጨርሶ መናገር አለበት። ልጁ አባት ስለተገኘ ብቻ አባቱ ሌላ ሆኖ እሱ ደግሞ ሌላ ነገርም አድርጓል ማለት ነው። ሁሉም ነገር አፍርጦ ይናገር እዚህ ጋር ያው ልጁ አባት ስለተገኘ ብቻ አይደለም ሄሚ እሱን ልታምን የምትችለው። እያስፈራራት ነው እንዴ? እኔ ከዚህ በኋላ ይማኝ ካላማንሽኝ ምናምን ኦሆ እዚህ ላይ ግን ማለት ነው ምህረት እየጨረሽ ነገ እንትን የምትሉልኝ ትኩረት የተደረገው ልጁ መረገዙ ላይ ነው እንጂ ቺት መደረጉ ላይ ለምን አራርክም ተብሎ ማለት ተጠየቀም። ያ የራሱ ከጎን ያለ ሰው ነው ሊጠይቀው የሚችለው። ፎከስ የተደረገው ግን ልጁ መረገዙ ላይ ነው እንጂ ሂዶ ውሃ መጠጣቱ ላይ ቼክ ያኒ ፎከስ አልተደረገም እኮ። አሁንም ማለት ነው ገብታችኋል መላችሁ ያ ዱንያ ጠፊ ይወልሽ አሁንም ልጁ የኔ ነው አለ እንጂ ልጁ ነው እንጂ የኔ ነው ያለው። ልጅቷ ግን እሷ ምን እንደምትል ነገ ነው የምናየው አይደለ? ልጁ የሱ ነው ብሎ እነሱ አምኗል። ግን ልጅቷ ነገ ማታ ምን እንደምትል ማን ነው የሚያውቀው? አይ እኔ ካንተ አይደለም ያረጋስኩት ብላ ገገመ ብትልስ እንደዛ ሚራ አትበይ ማለት ነው። እንደዛ አትበይ። ሁለተኛ ደግሞ እሷን ዩቲዩብሽ ላይ ሜንሽን አታድርጊ። የመላጣለች ሜንሽን አታድርጊ አንቺ
ሚራ ሜሽን አታድርጊያት። እሷ ገና ተጠይቅ ይሆናል እንግዲህ ሚራ እሱን አናውቅም። እኛ ስናወራ ወሬያን እንዳስማ ሜንሽን ታታድርግ። እሺ እኔ አሁን እኮ አልሰራም እኮ እንደዚህ ብዬ አልሰራም እኮ ለእናንተ እየተናገርኩ ነው እንጂ እኛ ያወራነው ወሬ እንዳትሰማ ገደል ትግባ እንዳትሰማ እኮ እንዳትሰማ ሁሉም ለልጅቷ ሜንሽን አድርጋለች ዛሬ ሚራት ማለት ነው። ሚራ አታድርግ፣ የምሬን ነው አታድርግ። ከዚች ነገር የምትወስድ ነገር ይኖር ይችላል። ገብቶሻል? አታድርገት። ለሷ ብሩኬና ሚያ አድርግ፣ ግን ለሷ አታድርግ። እኔ ግን የቲክቶክ ማህበረሰብና የጨረቃ ፋሚሊ ቲች ምንድነው ቺት መደረግን ይቀበላሉ። በቃ እኔ ተረዳሁት። እርግዝናው ላይ ነው ፎከስ የተደረገው ያጠፊ ማለት ነው። አንድ ነገር ልንገርሽ፣ የኔ ፍቅረኛ አንድ አስገቢያትኝ እንትናን ቆይ ማንሽ ብትወጪልኝ ራሱ ደስ ይለኛል። አስገቢያትኝ ቆይ አንድ ልጅ አለች። ቆይ ቃል ላይ ግቢ። ምንድነው አንቺ አድሎ አለ ያልሽ? አይ ቃልን እኔ በደንብ መጠየቅ ስለምፈልግ ነው። ነይሽ እኔ ልጨርስላችሁ። አስገቡኝ ቃልን እንደ ምንድነው የምትይው? ይሄንን አንቺ የምትጠይቂውን ጥያቄ ባለቤቷ ነች የምትጠይቀው። የጉዳዩ ባለቤት ናት እንዴ? የኛ ቦይፍሬንድ እኮ አይደለም እሱ። እሱስ ልክ ነች፣ ግን ያው ብዙ ነገር ያልታመነ ነገር አለ ነው እንዴ? እሱ ይሄንን እኮ አንቺ መብት የለንም ይሄንንም ልናወራ። ሜሽን እዚህ ጋር ምህረት እኔ ምን አገባኝ? ምህረት የምናወራውን እያተጠረቀቅን እያወቅን ነይ ግቢ ቃል ነይ እየሳኩሽ ነው። ነይ ሚራ እየተረጋገ ነው። ወድ ቆይ ገና ነው የምናወራው። ገና እኮ አትቀበረም። ታወራለሽ ሚራዬ የመሰለሽ ትመጣለች። ገና ዩዘር ትመጣለች። ገና ነው እኮ። እሺ ቴንኪው። አለ ዝም ብዬ ነው ግን እንዳታስወጭኝ አንቺ። አላስወጣም። ባዶ ቦታ አለ። ቃልን ፈልጋ ነው ገንዬ። እቺ ማነው ሳባት ሲፈን አታወራም። እንቺ ሰኒ ሰው አትሳቢ አታናጂ ሰኒ ተይ እባክሽ። እኔ መቼ ሳፍቦት እሱን እየሳፍኳት ነው። ምን ሆነሽ ነው? ውጭና ተመልሰሽ ነይ። አያስገባትም እኮ ውጭና ተመልሰሽ ነይ። መጣች ገባች። አሁን ገኒ ትጠይቃለች። ሰምታናለችኝ እድሉን ቃልዬ። አሁን በደንብ እዛ ዩቱብ ላይ ሰምቼሻለሁ። ቢኮዝ እኔ አንቺን ስለምከታተል ማለት ነው። በአንድ ጊዜ ሰው ይገለበጣሉ እያልሽው ለምንድን ነው ጫና የምታደርጉትኝ ብለሽ አንቺ ያልሽውን በደንብ ራስሽ ብታብራሪው እስኪ። ለምን አንቺንም ሊያዩሽ ይችላሉ። አንቺ እዚህ ቤት ትገቢያለሽ አይደለ? እሷ እንኳን አብራቸው ሆና እየተወያየች መሳሳታቸውን ነገረቻቸው ሊሉ ስለሚችሉ በደንብ አድርገሽ ተናገሪ ቃልዬ ፕሊዝ። ሚዩት አድርጊ ቃልዬ። አንሺ ያ ሰምተሽ ገኒ ስለመቼው ነው? አሁን ስለሰራሁት ነው። ቀን ጠዋት የሰራሽውን ትላንትም የሰራሽውን እኔ እከታተልሻለሁ። ለምን ሰብስክራይብ ስለማደርግ እከታተልሻለሁ እስከ መጨረሻው። ስለዚህ ተናገሪው። እንዴት ሰው በአንድ ጊዜ ይቀየራል ብለሻል? ሰው በአንድ ጊዜ ይቀየራል ያልኩት እኮ በሃይሚ ላይ ብዙ ልጆች ተቀይረው አጠገብ ያለችው ምህረት ራሱ ከብሩኬ ጋር አብራ ሃይሚን ዘቅዝቃት ነበረ። ድራማውን የጀመረው ብሩኬ ነው አይደለ? ድራማውን ብሩኬ ጀምሮት ፕራንክ እያደረጋት 3 ቀን ሙሉ ምንም ማታቅም ነበረ። ሃይሚ ከልቧ ነበር ስታለቅስ የነበረው አይደለ? ከብሩኬ እኩል ሃይሚን ዘቅዝቃት አየሁኝ። ምህረት እንግዲህ ከኔ ጋር በፕራይቬት ማወራ ጓደኛዬ ናት። ከሷ አልጠበቅኩኝም። በሃይሚ ላይ የተቀየሩ ልጆች እሷ ብቻ አይደለችም፣ ብዙ ናቸው። አይቻለሁኝ። ፕራይቬትም ሼር ተደርጎልኛል። እና ሰው በዚህ ልክ እንዴት በአንድ ጊዜ ይቀየራል ብያለሁኝ። ምክንያቱም ለእኔ ሁሉ ጊዜ ሃይሚ ልክ ናት፣ ልክ ነች። ምክንያቱም ሃይሚ በጣም ብዙ ነገሮችን ነው የምታሳልፈው። በጣም ጀግና ናት። ለኔ ሁሌም ጀግና ናት ሃይሚ። ከማንንም ላወዳድራት አልችልም። ከማንንም ስህተት እንኳን ቢኖርባት ከነስተቷ ነው የምወዳት፣ ከነስተቷ ነው የምቀበላት። ግን ስህተት አታውቅም። ለሰው ራሷን አሳልፋ የምትሰጥ ናት። ሁሉን ነገር ደግሞ በፍቅር የምታሸንፍ ናት። በፍቅር የምታሸንፍ ሴት ባትሆን ኖሮ የልጅቷን ቻናል ሼር አታደርግላትም ነበረ እና እንደዚህ ትሁት ነች። ራሷን እየገደለች ሰውን ከፍ የምታረግ ሴት ናት። እና እንደዚህ የምታረጉ ሰዎች እወዳለሁ እያላችሁ
የምታስመስሉ ሰዎች ቶሎ ፎቶ ለመዘቅዘቅ የምትሮጡ ሰዎች ለነሱ ነበረ ይሄ መልእክቴ። ትጅዬ በጣም ነው የተናደድኩትኝ፣ ገንዬ ማለት ነው። በጣም ከምህረት አልጠበቅኩም። ሃይሚን ትዘቀዝቃለች ብዬ በጣም ነው የተሰበረው። ምን አድርጊው ምህረት በጣም ነው ያዘንኩትኝ ገንዬ ማለት ነው። እመቤቴን ሃይሚን አንሻት ብዬ ኮምቼላታለሁ ራሱ በጣም ነው ያዘንኩትኝ። እኔ ሃይሚዬ ስተሰርታ አታውቅም ካወኳ ጊዜ ጀምሮ ማለት ነው። ሁሌም ልክ ናት፣ ስማርት ናት። ግን አንደርስታንድ የሚያረጋት ሰው በቅጡ የሆነ ሰው ያስፈልጋታል። ልክ እንደሷ ስማርት የሆነ ሰው ማለት ነው። ግን ቢሆንም ግን እኔን በሴትነቴ ሁሌም እንደተረዷት ነው። ሁል ጊዜም ሀሳብ እሰጣለሁ። ግን ሀሳቤን ደግሞ የሚቃወሙ አሉ በዛው ልክ። ገንዬ እንደገና ደግሞ እነ ዊዘር ባደረጋችሁ ትብብር ነው ዛሬ ራሱ ነገሩ መስመር ሊይዝ የቻለው። በቅጡም መስመር አልያዘም፣ ግን ከባዱን ስራ ሰርታችኋል። እናንተን አይቻለሁ። ቁም ነገረኛ ሰው በቲክታክ ላይ ማለት ነው ከሃይሚ ጎን የቆማችሁ እውነት መድኃኒዓለም ልባችሁን አይቀይረው። ከናንተ ብዙ ሴትነትን ተምሬያለሁ እኔ በበኩሌ ማለት ነው። ለሃይሚ ብቻ አይደለም የቆማችሁት፣ እዚህ ጋር ለእህቶቻችንንም ምክር ስሰጥ ነበረ ዊዘር ማለት ነው። እርስ በራስ ተዋደዱ። እናንተ ለእናንተ ናችሁ ያላችሁት። እኛ እንኳን ችግራችሁን ብትነግሩን ፈጥነን ላንደርስ እንችላለን እያላችሁ ሀሳብ ስሰጡበት ነበረ እና በጣም ነው የተሰማኝ። ከምህረት አልጠበቅኩም ሃይሚን ትዘቀዝቃለች ብዬ እመቤቴን ነው የምላችሁ። በሃይሚ የሚመጣ ሰው አላወራውም፣ ምህረትን አላወራትም፣ ብታምኑም ባታምኑ። እና ገንዬ ሌላ የምትጠይቅኝ ነገር ካለ ጠይቅኝ። እንግዳ አለብኝ፣ አዳምጪኝ፣ አዳምጥሻለሁ። እሺ ቆይ እንዳትመለሺ ምክንያቱም ቃልዬ ቴንኪው እናመሰግናለን። አክብረሽን ስለመጣሽ ስራ ካለብሽ ውጪ። ምህረት ደግሞ ከአንቺ ጋር በኋላ ነው የምናወራው። ከፈለሽ ደግሞ እሷን በውስጥ አውሪ። ምንም እዚህ ጋር መጣላት ስለማለት እናመሰግናለን። እናመሰግናለን። ትሰሚናለሽ? ቆይ እየሰማሁሽ ነው። እውነቴን ነው። እኔ በጣም ነው የማከብራችሁ። የልጅ ጫወታ አታድርጉትኝ። ገን ይኸውልሽ ላስረዳሽ ለምን እንዲያረኩ ማለት ነው። አንቺም ፖስተሻል። የፖስተሽውን አይቻለሁ። ጠዋት ተሳስቻለሁ፣ ተናድጄ ነው ሃይሚዬ ብለሻል። ተበሳጭቼ ነው ብለሽ ፖስተሻል አይቻለሁ። ስለዚህ መልስ አያስፈልገውም። ምረት ማለት ሊናገርሽ የምፈልገው አይ ዝም በይ። እኔ ምረት እኔ ላንቺ ገንዬ እዚህ ጋር አንድ የምጨምረው ሀሳብ አለኝ፣ አልጨረስኩኝም። እኔ ማለት ነው እነ ጠንፌን እነ ዘቢደርን ወዘተ ብሩክ እየሰበሰበ ሲመጣ ለድራማ ማለት ነው። ብሩክ እየሰበሰበ ሲመጣ እናመሰግናለን። እሺ እግዚአብሔር ይባርክሽ። እኔ የሮንግ አንደርስታንድ ስላደረኩ ነው ልጠይቅሽ የፈለግኩት። ሌላ ሀሳብ ውስጥ እንዳትገቢ ነው። አመሰግንሻለሁ። እሺ ቃልዬ አክብረሽ። ሁለታችሁ ደግሞ እናወራለን። ቃልዬ የሚሬን በኋላ እናስተካክላለን። እንዳትወጣ ነው። እነሱ ሁለቱም ስለሚተዋወቁ ችግር የለባቸውም። ታያቸው። አመሰግናለሁ። እናስታርቃለን። እህትማማቾች ናቸው። ችግር የለም። እናመሰግናለን ቃልዬ። መሄድ ካለብሽም ሂጂ። ገንዬ ግን በዛ አጋጣሚ ቅር ያሰኞች ነገር ነበረ ወይስ ለዚህ ጉዳይ ነው የፈለግሽኝ? ግልጽ አድርግልኝ በማርያም። አሁን ይኸውልሽ እኔ ግልጽ ላድርግልሽ የምፈልገው ነገር ቃልዬ፣ አንቺ እኔ ሃይሚን ወዳታለሁ፣ አንቺ ተወጃታለሽ፣ ሌሎችም ሁሉ እሱንም እንወደዋለን፣ አንቺ እሱንም ተወጀዋለሽ። በጣም ከድሮ ጀምረሽ ፀጉርሽን ሁሉ የላጨሽ ናት፣ የተላጨሽ ነሽ አንቺ። ረሳው ሚንን እስከ ለተሞቴ ሞቼ ማረሳው ነገር ግን እምልሽ ነገር ምንድነው ስለምትወጃት ብቻ ግን ስተቷን ሳትነግራት እንዳታልፊ ለሌላ ቀን። እሺ ሚሬ እየተረጋግሽ እኔ ቆንጆ እናወራለን። ምክንያቱም ዩዘር አሁን ጫጫታ ከሆነ ትወጣለች። ዩዘር ደግሞ እሺ ሐሳቧን ትስጥ። እኔ ቀኑ እንኳን በሰላም መጡ የተከበሩ። እሺ ይላችሁ እንዲቀርታሽ። ቆይ አንዴ እናወራበታለን። እዚሁ ነው ያለነው። ችግር የለም። እናወራለን። እሺ ተማሙት ናችሁ። ችግር የለም። ቀራ ይበልሽ። ሰንዬም ተረጋጊ ውዴ። እቺዬ የት ነች? ኧረ እቺዬ ሼር ላድርግላት። ኮፒ ሊንክ አድርጉ እናንተ ሌሎቻችሁ። ኮፒ ሊንክ ሰንዬ አውሪ። የምታውሪው ካለሽ ዩዘር ሬዲ እስከምትሆን
እሷ ሬዲ እስከምትሆን አውሪያ የምትፈልጊው ነገር ካለ አሁን እሱን ልታውሪ ነው ሰኒ። አሁን እዚህ ላይ ይመስልታል ፍቅር ተጠየቂ ችግር የለም። እሺ ታኒ ኧረ በቃ እስቲ ገኒ አውሪ። እኔ አወራው እኮ ዛሬ ዛሬ ቪዲዮን አላየሽም እንዴ? እስኪ ስጪኝ ሰጠው እኮ አልሰማሁማ። ትንሽ እስቲ ስጪኝ ካንቺ ልስማ። እኔማ ይኸውልሽኝ ዛሬ እንደውም በኋላ እንናገራለን አለች መቅድዬ። የረሳሁት ነገር እኛ ለሱ ጥሩ ነገር እንዲያደርግ እንዳይሸወድ ብዙ ጊዜ ልጅነት እንዳያጠቃው ብዙ ነገር ነው ያልነው። ነገር ግን እኛን እናንተ ይቆጫችኋል ብሎ ያለው ነገር እኔ በጣም ነው የደበረኝ። ሌቪት በቃ ታዩ እኛ ለሁለቱ ጥሩነት ነው። ምንም የሚቆጨን ነገር የለም። እኔ ያየሁትን ነው የተናገርኩት። በእኔ በኩል ያየሁትን በሙሉ ስተትም ጥሩ ነገርም ነው። ምንም የሚቆጨን ነገር የለም። ሁለተኛ ነገር ሰው አላረኩም፣ ምንም ነገር አላጠፋውም፣ ማነሽ ምንድነሽ ሲላት ያን ጊዜ ነው ምናምነው። አሁን ሁለት የተለያየ ነገር ስለነበረ ተናግረናል። ባየነው ነገር አንድ ሰው እኔ አላስረገዝኩም ነው እንጂ የሚለው እኔ እንጃ አይልም። በዛ ነው የተናገርነው። አለፈ ያ ጉዳይ። ይናገር እሱም የመሰለውን ነው። በግል አንተዋወቅም። ያየነውን ነው የተናገርኩት፣ ያየሁትን የተናገርኩት። ችግር የለም። በዛሬ ወደ ዛሬው ስመጣ ጥሩ ነው። ይሄንንማ ግልጽ ካላረግሽ እኔ መናገር ፈልጋለሁ። ለምን አደርጋለሁ። ኦዲየንሱ የተሰጠውን አስተያየት ነው የሚሰጠው። ኦዲየንሱ ለምን ሊደሰትም ሊቆጭም አይችልም። ለምን ከሚለቁት አንጻር ከሚወዳቸው አንጻር አስተያየት ሰጥቷል። ለምን ሆነ፣ እንዴት ተፈጠረ፣ እንዴት እንዲህ ሊያደርግ ቻለ፣ ልጅቷ ከየት መጣች፣ እሱ አያደርግም አንድ ነገር ልንገርሽ ገንዬ፣ እሱን እኮ የመጣው ስለዚህ ለነዚህ ለኦዲየንሱ መልስ መስጠት ሁል ጊዜ እኮ አያስፈልግም። ትደሰታላችሁ። እኛ እዚህ አሉባልታ አይደለም ቁጭ ያልነው። ለሱ የሚጠቅመውን ለሷ የሚጠቅመውን ነገር እንደ እናትም እንደ ኦዲየንስም እንዲረዱ ስለፈለግን ነው እንጂ እኛ እኮ ጥፋተኞች ናችሁ የምንባለው እኮ የሰራነው ስራ የለም። እኛ ከሚለቁልን አንጻር ነው። ይሄንንም ብታብራሪልኝ እንደውም እኔ ደስ ይለኛል። በደንብ አድርገሽ እንትን ብትይልኝ። አንደኛ ነገር እኛ ጥፋት የለንም። ጥፋት አጠፋን ብለው የመጡት እነሱ ናቸው። ያንን ጥፋት ነው አርሙ፣ አስተካክሉ ያልነው። ግን ትልቁ ነገር እኛን ሰምቶ ወይም ደግሞ ትክክል አይደለውም የሰራሁት ስህተት ነው ብሎ ካስተካከለ ጥሩ ነው። እኛ የምንናገረው የሁለቱን አንድነት የሁለቱን ደስታ ነው የምንፈልገው። ዛሬም ነገም ወደፊትም ሁለቱ ውስጥ ስህተት እንዳይፈጠር ሁለቱ እንዳይለያዩ ነው የምንፈልገው እንጂ ምንም የተለየ ነገር አይደለም። የኛ መደሰት እሱ በእርግጥ አንድ ነገር ያለው ነገር አለ። እኔ በጣም አምኘዋለሁ ዛሬ። ለምን አመንሽው በይ። እውነት ይዘህ ሁሉም ሰው ስህተተኛ ሲያደርግህ ምን አይነት ስሜት እንደሚሰማ አለ። አዎ ያንን እውነት ግን በስነ ስርዓት አላብራራልንም። እውነተኛነቱን ተጠራጠረ። ያ ጥርጣሬው ነው ሁላችንም ጥፋተኛም አይደለም እያልን ስንል የነበረው። ዛሬ ሲምል ነው ያመንኩት። የእውነት ለመናገር ከማለ በኋላ ነው ያመንኩት። የልጁ አባትነት አሁንም እሱ አጠያያቂ ነው። እቺ ልጅ ቦይፍሬንድ ከነበራት ወይም ደግሞ ፍቅረኛ ከነበራት እንዴት አድርጋ ነው ካንተ ነው ያለችው? እኔ ብሮ ብዙ ግራም ያጋባኛለ። ወደ ዋናው ጉዳይ ግን ስመጣ እኛ የሚቆጨን እኛ የምንናደድበት ምንም ነገር የለም። ሁለቱ ቢለያዩ ነው የሚቆጨን። ሁለቱ ቢለያዩ ነው ምናዝ ነው። ሁለቱ እንዳይለያዩ ሁለቱ አንድ ላይ እንዲሆኑ ነው ትግላችን የነበረው። ስህተቱን እያየን ነው የተናገርነው። እሱን በብዛት የተናገርንበት ምክንያት እሱ ነው ጥፋተኛ የተባለው። እሱ እርግጠኛ ሆኖ እኔ አላጠፋውም፣ እኔ አላገኘዋተውም፣ እኔ አልተኛዋትም አላለንም። ስለዚህ ያ ነገር ይነገረን፣ ያ ነገር ይውጣ። ልጅቷ አርግዛለች። አዎ አርግዛለች። ከማን አረገሽ? ከሱ አረገሽ። ከኔ አላረገሽም፣ ከኔ ጋር አልተኛሽም ብሎ ነው መልስ የሚሰጠው። ከሱ ጋር ነው ያረገዝኩት ብላ ስትል በሁለተኛ በሶስተኛ ቀን ሆቴል ውስጥ ነው የተገኘው። እሷን ለማሳመን ከሰሰችው ተባለ። እንደገና ሆቴል ውስጥ ሁለቱ ሴቶች ሆኖ ተገኙ። ምን ማለት ነበረብን? እኛ እኮ እያየን ነው። እንኳን እኛ አጠገቡ ያለችው ሴት አጠገቡ ያሉት ቤተሰብ ጓደኞች ያላመኑበት የራሳቸው በቂ ነገር አላቸው። ስለዚህ ዛሬ ተነስቶ አላመናችሁኝም፣ አመናችሁኝ፣ ይሄ ሌላ ጉዳይ ነው። ችግር የለም። እኔ በሱ ችግር የለም። ሁለቱንም ማለት ይችላል።
እኔ ህሊናዬ ነው የሚፈርደኝ። ስለ ህሊና ነው የምናገረው። ትልቁ ነገር ግን ምንድን ነው? ዛሬ ጥሩ ነው። ትናንትና ዩቲዩብ ተከፈተላት እች ልጅ ተስማሙ። ዛሬ ባልየው መጣ። ምን ማለት ነው? ቆንጆ ነው እንኳን መጣ፣ ቆንጆ ነው። ልጆቹ እንኳን ተስማሙ፣ ልጅቱም እንኳን አመነች፣ እኛውም እንኳን አመንን። እኔ በነገራችን ላይ የምነግሮች ነገር ዛሬ ነው ያመንኩት ማርያምን ሲል። ምክንያቱም እስከ ዛሬ ማርያምን የኔ አይደለም ብሎ ሲል ሰምቼው አላቅም። በእውነት የኔ አይደለም ሲል ሰምቼው አላቅም። የመጠራጠር ፊት ነው የሚታይበት፣ የመጠራጠር ንግግር ነበረ። ስለዚህ እንዴት አድርጎ ነው እኔ አጠገቡ የሌለው ሴትዮ እያየሁኝ የማውቀው ሴትዮ ስለሱ ምከራከር? እኔ ሁለቱ እንዳይለያዩ ነው እንጂ ሰራው አልሰራም እያልኩ አልነበረም የምከራከረው፣ የሚያምታታ ነገር ውስጡ ስለነበረ። ስለዚህ ትልቁ ነገር የሁለቱ መስማማት ነው። ትልቁ ነገር የሁለቱ መተማመን ነው። ትልቁ ነገር ሁለቱ ጠላትም ይሁን ወዳጅም እንዳላቸው ማወቅ ነው። አሁንም የሚስተካከል ነገር አለ። ፉል ኮንፊደንስ መሆን አለበት በሚያደርገው በሚሆነው ነገር ሁሉ። እፈልጋለሁ አልፈልግም፣ አረኩ አላረኩም የሚል ነገር። ከዛ በተጨማሪ ደግሞ እሷን አመንሽኝ አላመንሽኝ የሚባል ነገር ከባድ ሲቹዌሽን ነው። ይሄ ከባድ ነገር ነው። አላረኩም ምንም ነገር የለም አላለም። ልጅቱም የሆነ የምትገፋው ነገር አለ፣ እሱም እና ግራ የሚያጋባ ነገር ስለነበረ ነው። ስለዚህ ሁላችንም ደግሞ የየራሳችንን ሀሳብ መስጠት እንችላለን። እኛ የምንሰጠው ሀሳብ የሚያስቆጭም የሚያስደስትም አይደለም። እኛን የሚያስደስተንና የሚያስደስተን ነገር የሁለቱ ደስተኛ መሆን፣ የሁለቱ መፋቀር፣ የሁለቱ መፈንጨት ነው። በቃ ይሄን 2 ቀን ጥሩ የሚሆን ጥሩ ማይሆን ቪዲዮ አብረው ስለሆኑ ሳቅ ስላሉ ደስተኛ ሆነናል። ስለዚህ ነገራቸውን ጠርገው አውጥተው ለእኛም ለእነሱም ደስታ ይስጥ ነው እንጂ ከዛ በተረፈ ይሄ ኦዲየንስም የሚጣላ የሚያየውም የሚወዳቸው ሰው የሚጣላ ለእነሱና በእነሱ ነው። ስለዚህ ኦዲየንሱም አይጣላ። ሁሉም ሰው የራሱን አስተያየትና ሀሳብ ነው የሚሰጠው። ያ ሀሳብና አስተያየት የሚሰጥ ደግሞ ሁላችንም የተለያየን ሰዎች ስለሆነ የተለያየ ነገር አለን። ግን በራሱ የራሱን ባህሪ የራሱን አቋም ይያዝ። ዩዘር ይሄን አለች፣ ገነት ይሄን አለች ተብሎ በእኔና በሱ በአንቺ ሀሳብ መሄድ የለበትም። የራሱ የሆነ ሀሳብና አቋም ሊኖረው ይገባል። ወደ ገደል ግባ፣ ይሄኛው የሃይማኖት ቤት አይደለም በዛኛው ነው ካልኩት እሱ ነው የሚያውቀው የሃይማኖት ቤት የት ጋር እንደሆነ። ስለዚህ ያንን ነገር ያስተካክሉ። እሷም እንደዛው ልጅነት የራስ የሆነ ነገር አለ እንጂ ኦዲየንስ ስለፈለገ ኦዲየንስ ስላልፈለገ ኦዲየንስ ሂድ ስላለ ኦዲየንስ ቅር ስላለ ማድረግ የለበትም። ኑሮ እንደዛ አይደለም። ኑሮና ቤት በራስ ነው የሚመራው ብዬ ነው ማስበው። እስቲ ደግሞ ሌላ የሚል ሰው ካለ ልይና ጨምራለሁ። ጥያቄ ካለሽ ጠይቅኝ። የሩስ አውሪ እስቲ አንዴ ቆይ፣ የሩስ ታወራ ገንዬ አስተያየት ሰላም እንዴት ነው? እንዴት ነሽ? አይ እኔ በዛሬው ቪዲዮ ደስ ብሎኛል እዚህ ደረጃ ላይ መድረሳቸው። እሱ እስከዛሬ ስሙንም እንዲጠፋም ወይ ሰው ጥርጣሬ ውስጥም እንዲያደርግ ያደረገው እራሱ ነው ባይ ነኝ። ምክንያቱም ዛሬ የመሀላውን መሀላ በፊት እንደዚህ አላረኩም ብሎ በፉል ኮንፊደንስ ለእሷን ቢያስረዳ ለኦዲየንስን ቢያስረዳ ማንም እሱ ላይ ጀጅ ሊያደርግ አይችልም ነበር። እና የራሱን ችግር መልሶ ሰው ላይ ለምን እንደዚህ ችግር ፈጠራችሁብኝ ማለት ይከብዳል። ይሄ በዚህ ላይ በእሱ ላይ ያለኝ አስተያየት ይሄ ነው። ሀይሚም እንግዲህ በደንብ እንድትቀበለው ማድረግ የሚችለው ሁለቱንም ቢያቀርብ ሞር አሳማኝ ይሆን ነበር። የልጅቱን ምላሽ ብንሰማው የእሱንም አልተገኘችም ብሏል። በእርግጥ ግን ለእሷ ሙሉ ታማኝነቱን ለማግኘት እዚህ ጋር ብዙ ስታደርግ የነበረችው እሷ እስከሆነች እርጉዟ እስከሆነች ድረስ ያለውን ደግሞ በራሷ አፍ እንዲህ ነው ብላ ብታስረዳት ዛሬ በሙሉ ልቧ ልትቀበለው ትችላለች። እና አላመንሽኝም አመንሽኝ ብሎ ሊፈጥር የሚችለው ታሪክ የለም። ምክንያቱም እምነቷን የሸረሸረው እሱ ነው። ስለዚህ እንደ ምክር መቀበል እንጂ እንደዚህ ለምን ተባልኩ ማለት ይሄን አያስደፍ ማለትም አይችልም። ጥሩ ነው የዛሬው ያረጉት ነገር ደስ ብሎኛል። ወደ ድምዳሜም ደርሰዋል። ነገ ከልጅቱ ጋር ትመጣለች እሷ በእርግጠኝነት። ግን እኔ አንድ ነገር የገረመኝ ነገር አለ፣ እንደው ለራሴ ራሱ የቀፈፈኝ ነገር አለ። አሁን ነገ ልጅቷ ስትመጣ እንዴት አታዝኑልኝም ብላ እንደዛ
የለቅሶ ስሜት እንዴት አይነት ስብና ቢኖራት ነው አሁን ነገ የምትመጣው? እኔ እሱን ነው ማየት የፈለጉት። ብቻም ሳይሆን ልጁ ራሱ ጥያቄ እንድትመጣ ጠይቋል። ልጅቷ ገንዬ አዳምጪ። ልጁ ዛሬ ምን እንዳለ ታውቂያለሽ? ከኔ ጋር እኔ አልገባኝም ብላ ጥያቄ ስትጠይቅ ሀይሚ ከኔ ጋር ነበረች እና ከአንተ ጋር እንዴት ልትገናኙ እንደተቻላችሁ አልገባኝም አለው። ስለሱ እንነጋገራለን ብሎ ነው ያቆመው። እና አይዶን ነው እኔ ልጅቱና ልጅ አላቅም ምን እንዳለ። ስለዚህ ጥሩ ነው እናያለን። እስቲ እንጠብቅ ብዬ ነው ማስበው። ኡዜርዬ ሁላችንም እንኳን በዳና መጣችሁ። የምር ሁላችሁም የምታወሩ ነገር ትክክል ነው ማለት ኦዲየንስን ብሩኬም ይሁን ሃይሚን መውቀስ የለበትም። አሁን ሁሉም ያየው ልክ ነው አስቴት የሰጠው ባይዘው ሰውን ሁሉ እንዲጠረጠር ያደረገው ራሱና ራሱ ብቻ ነው። ብሩኬ አሁን የሚሰማ ከሆነ ራስህ ብቻ ነው ሰው እንዲጠረጠር ያደረከው። ምን ብለህ እኔ አድርጌያለሁ አላደረኩት እንደዛ አይባልም። ሲጀመር ካደረክ አድርጌያለሁ ካላደረክ ደግሞ አላደረኩትም ነው የነበረው ምላሽክ ማለት ነው። አንተ እያልክ የነበረው አድርጌያለሁ አላደረኩትም ነው እያልክ ነበር። ሃይሚ ራሱ በዛ ላይ ነው ጥርጣሬ ሆነባት። ኦዲየንስ ሁሉ ብሩኬ እንደዛ አያደርግም እያለ ነው እስካሁን እየተከራከረ የነበረው። ስለዚህ አሁንም ቢሆን አላደረኩም ብለክ እውነቱን ተናገር። ሃይሚ አንቺ ትቀበለኛለሽ አትቀበልኝም? ይሄ መልስ አሁንም ትክክለኛ ነገር መናገር ነው ያለብህ። ከልጅቷ ጋር ከመጣክ በኋላ የት ነው የተገናኘው? ሩም ነው ውጪ ነው ሻይ ቡና እያልክ ነበረ። ምንድነው ያደረከው ከልጅቷ ጋር ማለት ነው? ከተገናኘክ ይሄ ነገር እኮ ነው መናገር ያለብህ። አንተ እኮ አድርጌያለሁ አላደረኩም ነው እስካሁን እያልክ ያለው። በዛ ነው ሰው ሁሉ አስተያየት እየሰጠ ካለው እንጂ ብሩኬ አድርጓል ያለ ሰው እዚህ ውስጥ ማንም የለም ሲጀመር። ይሄ ነው ብቻ ብላችሁ ለኛ አንድ ነገርም እንድትናገርም አንፈልግም። ለምን እኛ ያለነው ምንድነው? እዚህ ማንኛውም ሰው ያለው ምንድነው? አንተ አድርጌ ከሆነ አድርጌያለሁ አላደረኩም ብለህ እውነቱን ተናገር ነው እዛ እየተወራ የነበረው። ሃይሜ ራሱ ደግሞ አድርጌያለሁ አላደረኩም አትበል፣ እውነተኛ ነገር አወር ስትል አላወራም ብለሃል። አንተ ራሴ አላቅም ነው እያልክ ምን እንደሆንኩኝ አላቅም እያልክ ነበረ። ለዛ ነው ሰው ሁሉ የጠራጠረ ከባቴ። ስለዚህ አሁንም እውነቱን ተናገር። ይሄ ልጅ ደግሞ ከዚህ በፊትም ለኔ ፍቅረኛም የለም ከሴት ጋር ተነካክቼ አላቅም ብሏል። ዩቲዩብ ላይ ሄዳችሁ መስማት ትችላላችሁ። ከሴት ጋር ተነካክቼ አላቅም ሴት ፍቅረኛም የለችም ብሎ ሰርቷል ቪዲዮ። ለራሱ ፔጅ ላይ አለ ቪዲዮ። ስለዚህ እውነቱን ተናገር። የምሬ ነው። ይሄ ድራማ ነው እንደሚሰሩ በእኛ ላይ እኔ አልገባኝም። ጨርሻለሁ። እቺዬ ዌልካም፣ እንኳን በሰላም መጣሽ የኔ እናት። እንዴት ዋልሽ? እንዴት ነሽ? አለን እናት፣ እንዴት ነሽ? አለን የኔ እናት። እስቲ ምን አስተያየት አለሽ በዛሬው ቪዲዮ? በዛሬው ቪዲዮ እኔ ምንም አልገባኝም። ከፈረሱ ምን ቀደመን የሚባለው ጋሪው ነው እንደሚባለው ተረቱ እንደዛ ነው። እሺ ሂጂበት። እንደዛ ነው መሰለኝ። ግን ገነትና ዩዘር እንኳን ደስ ያላችሁ። አምጣ ብላችሁ አመጣላችሁ አንድ ሰው ጎትቶ። አዎ ጂንሱ ሱሪው አላየሽው? የእነሱ ስራ ጂንሱ የእነሱ ስራ የገኒና የዩዘር ስራ። በኋላ እናወራለን። ወደ ስራው አሁን ወደ ቪዲዮ እኔ ዛሬው ፖዚቲቭን ልቅደምና ልናገር ከኔጌቲቭ። ፖዚቲቭ ጥፋቱን አምኖ ይቅርታ መጠየቁ። ልጅ ነኝ በልጅነትም ልናጠፋ እንችላለን ብሎ ይቅርታ ጠይቋል። ትክክል ነው። ይቅርታውን በደንብ እንትን ብለናል። ሁለተኛ ደረጃ ደግሞ ምን ያህል ተጽዕኖ አድሮበት ይሄን ነገር እዚህ ጋር ለማድረስ የደረሰበት የሰው ተጽዕኖ እንደሆነ ያስታውቃል። ገባሽ? እንደዚህ ያደረገበት። በሶስተኛ ደረጃ ደግሞ የምናገረው ነገር ልጁ የሱ እንዳልሆነ አምኗል ምሏል ዛሬ። አሁን ግን ምንድነው የሚባለው? አባት እውነት ምንድነው? እናት እምነት፣ አባትነት እምነት፣ እናትነት እውነት። እሱ አሁን እዛ ጋር እንደዛ ያለበት ነገር አባት አይደለም ሊያስብል የሚችል ነገር አይደለም። ገና ነው። ልጅቷ መታ የምትለው ነገር አይታወቅም። በሁለተኛ ደረጃ ሲያስቡት አንድ ወንድ የራሱ ሴት የነበረች ሴት ያረገዘችለት ሴት
ከሌላ ወንድ ጋር ከአንተ ጋር ነው እያለች የተጨቃጨቀች የነበረ መቶ እጁን ኪሱ ከቶ ቆሞ ሲያናገር አንድ በይ የማይመስል ነገር ሌላ ፕላኔት ላይ ነው እንዲያለ ነው እኛ ሰው ማለት። ሁለተኛ ሀዘነኛ ነኝ ለቅሶተኛ ነኝ አለ። ገና የቅርብ ሰውን የሞተው 40 አልጨረስኩም አልመጣውም ሲል የነበረው ከለቅሶ ቤት የመጣ የሚመስለው ብሩክ ነው። ትንሽ ከለሩ ደብዘዝ ያለ ልብስ ለብሷል። ያን ነው የመጣው። ሁለት በይ ላሳምን የሚችል ነገር ነው የምልሽ ማለት ሌላ ነገር እንደሚቀጥል የሚያስታውቀው በዚህ ነው። ገና ይቀጥላል። የሚቀጥል ነገር አለው። አሁን ሰው ልልል ምናምን ትሴ ምናምን እያለ ይላል። እልል የሚያስብል ነገር አይደለም ዛሬ የመጣው። መጨፈር ምን ይጀምራል። አያቆምም እኮ እሱ ደስተኛ የሆነው ከላዩ ላይ ማውረዱን ነው። በቃ የልጅ አባት አይደለም። አልወረደም ዘር ያልወረደም ትክክለኛው አሁን በስነ ስርዓት ዲፕ በደንብ ከሰማሹ የወረደ ነገር ሳይሆን እንዳውም ኤክስትራ እየጨመረ የሚመጣ ነገር ነው ያለው ከዚህ በኋላ የሚመስለው ካየሹ ከሰማሹ በደንብ ገባሽ። አሁን ብዙ ነገር አለ። ወደዛ ከገባሽ ሌላ ነገር ነው የሚሆነው። ገብቶሻል። እስቲ ነገር ነው በሚል ነው። እስቲ ሂጂሽ እኛ አይደለንም የገባነው ገኒና ጉዘር ማለት ነው። እዚህ ሲታወሩ ለነሱ እንትን አትስጡ። እናንተ የሚታወሩት ብቻ ነው እየሰሩት አሉ። የምሬ ነው። ዛሬ ቢዩ አሁን ኤችዬ አሁን እንደዚህ አይነት ነገር እኔ እዚህ ላይ ባታወሪ በጣም ደስ ይለኛል። ለዛ እኮ ነው ገብቶሻል። ነገር ሌላ ነገር ይመጣል። ለምን መሰለሽ አሁን ገባሽ። ብዙ ጊዜ እኛን ምንድነው ያደረጉን? እዛ በጣም የተከፋፈለ እንትን አለ፣ ኦዲየንስ አለ። ራሱ ነው ደግሞ ይሄንንም ነገር እንዲያደርጉ ፍንጭ የሚሰጣቸው በዛሬው ራሱ ዛሬ በተናገረው ራሱ እኔን ሳታዩ በቪዲዮ ብቻ ነው መቅዲ ዝም በይኝማ። በቪዲዮን ታውራ በቪዲዮን ማካው ምን ነው ፓርቲውና ታውራ እች በቪዲዮ ቆይ ፈቀድላት። ስለ ቪዲዮ ነው ማውራው። ስለ ቪዲዮ ነው ያወራ ያለው እኮ ስለ ቪዲዮ አውሪ። ቪዲዮ ነው ማውራው። አዲስ ነገር ዲቴላትድ ቢኤች የበቃ ከላይ ረፍ አድርጉና በኋላ እሺ ከላይ ከሆነማ በቃ ዛሬ ፐርፌክት ነው ብዬ ነው ማለፍ ያለብኝ። ምክንያቱም አውሪ እንደሱማ አይደለም። አውሪ የተሰማሽ ነው። አውሪ ነገር ነው የምናገረው። ካልተናገርኩ አውሪ ተናገሪ። ዝም ብዬ ከሆነ ዛሬ አንቺ እኮ ስራውን የሚያመጡትን ምናምን ነው የምትይው። ገባሽ? ልክ የኛ እንትን እየፈለጉ እኮ ነው እነሱም እያፈለፈኑ እኮ እንደዛ ሊያደርጉ የሚችሉት። እንደ እኛም እኮ የራሳችን የሆነ ነገር እኮ አለን እኮ ሁሌ። እሺ እቺ ቆይ ትጨርሳለሽ። እሺ እኔ አሁን ጨርሽ። እኔ አሳቀቃችሁኛው ምንም መናገር አልችልም። ገባሽ? እኔ ምንም ያው የተሰማኝና ያየሁት እኔ እንደገባኝ ነው ማስረዳው። ያስረዳሁትበት ምክንያት ደግሞ የታየኝ እኔ የማየው ይሄ ድራማ ገና እንደ አዲስ እንደሚቀጥል ነው የሚታየኝ እንጂ ይሄ እልል የሚያሰኝም አለቀ የሚያሰኝም ነገር አላየሁበትም እኔ በበኩሌ። እልል የሚል ነገር የለበትም። ገና ነው። ገና ነገር እስቱ ትመጣለች። መቼ ተኛችሁ? እንዴት ተኛችሁ? እሱ ለምን አልሽ? እሷ ለምን አልሽ? ይመጣል። እሱማ አይቀርም። ምክንያቱም አንድ ቦይፍሬንድ ያላት ወይም ፍቅረኛ ያላት ሴት ቺት አድርጋ እናትነቷን እኔ ያንተ ልጅ ነው ማለቷ ይሄ ትልቅ ጥያቄ ነው ራሱ። ገብቶሻል? ያን ሰዓት ላይ ቦይፍሬንድ ከነበራት እንዴት አድርጋ ነው እንደዛ ያደረገችው ከሌላ ሰው ጋርና ረጅም ጊዜ ያላትን ቦይፍሬንድ ትታ አንድ ቀን ቺት ካደረገችው ሰው አንተና አባት ማለት ምን ማለት ነው? ይሄ ራሱ ትልቅ ጥያቄ ነው የሚሆነው በነገራችን ላይ። አንድ እሱ ነው። ሁለተኛ ደረጃ ደግሞ ለምሳሌ የራሷ የሆነ ሰውዬ ከሌላ ወንድ ጋር ከአንተ ነው ያለችው የተከራከረች አይቼን የመጣሁት ብሎ የመጣ ሰውዬ ጁስ ቆሞ ከዛ ጋር ያወራል። በየትኛው ዓለም ላይ በምድር ላይ ነው ያለ የትኛው ወንድ እንደሚያደርገው እኔ ነኝ አባት ብሎ እጁን ኪሱ ከቶ ነው ከዚህ አብሮ የሚያወራው ቆሞ ካንተ ጋር ጎጆዋም እኮ ቺት የተደረገችባትም እኮ ሴት እኮ እንደዛው ፍልስስ ብላ እጇን ኪሷ ውስጥ ከታ ስታወራ ነበር እስከዛሬ ድረስ ከወደቀችው በኋላ ማለት ነው። ይሄ ምን ይሄ ኖርማል ነው። እንችላለን። የሰው ተፈጥሮ ይለያያል። አንዳንድ ሰው ቀለል ያደርገዋል፣ አንዳንድ ሰው ደግሞ ያካብዳል። ይሄ ምንም እንትን ውስጥ ሊገባ አይችልም። እንደኔ እንዴ ቀንዬ በኖርማል ላይፍ እንደዚህ አይነት ነገር የለም። ይኸውልሽ ልጁና የኛዋ አንድ አይነት እንትን ነው የደረሰባቸው አይደል እንዴ? አንድ አይነት ዞሮ እሱንም ቺት አድርጋበታለች፣ እኛዋም ቺት ተደርጎባታል። ስለዚህ ይሄ ያቋቋማቸው ስታይል ምን ችግር አለው? ነጭም ለብሶ ይምጣ። እኔ አሁን የመሰለኝ እንደውም ከቨር አፕ ነው። ከቨር የሆነ ነገር ከቨር ለማድረግ የሚደረግ ነገር አይነት ነገር ነው የሚሆነው እንጂ ይቀጥላል የመልበት አንዱ ያንን እኮ ልጅቷና እሱ ባለቤቱ የነገሩ ጠንሳሽ ነው። ሁለቱ ናቸው። ልጅቷና እሷ አግኝቻታለሁ ብሎ ሻይ አብሯት ጠጥቶ እሷ እንትን አድርጋ የላከችላት ሁለቱ ነገ መታ እንመጣለን እኮ ብለዋል።
እሷም እኮ አለቀቀችው። ብዙ ማስረጃ የፎቶ ማስረጃ አለ ሆይ ብላ ጠይቃለች እኮ እሱን እንድታሳየኝ ፈልጋለሁ ብላለች። ነገ ይዛ መምጣቱ አይቀርም ትመጣለች። እኔ ግን እዚህ ጋር ምንድነው የልጁ አለባበሱ ቆሞ ምናምኑ ችግር የለውም። ለምን ከበፊት ስለተጣሉ ምንም ላይ መስለው ይችላል። ራሷ የተጣላበትና የተለያየበት ነገር አለ። ከልጅቷ ጋር እኮ አብሬ እኖራለሁ አላለም። ሚስቴ ናት አላለም። ገርፍሬንዴ ናት ነው ያለው። ልጅቷ እዚህ በዚህም አጋጣሚ ካላገባቸው ሰው ጋር ነው ዝም ብላ በተራ ያረገዘችው ማለት ነው። ያ የልጅቷ እንትን ነው። ያ የልጅቷ እኔ አንድ ጥያቄ ልጠይቅሽ። አንድ ፍቅረኛ እኔ ያረከዝኩት ከሌላ ሴት ነው ብላ ስትለው ፍቅረኛዋ መጥቶ የኔ ልጅ ነው ሊል እንዴት ይችላል? እንዴት 100% ሹር ነው? ያውቀዋል። ጓደኛ የነበረች አላ ገርፍሬ